ከሰሞኑን የኦርቶዶክሳውያን እልቂትና ከፍተኛ ጥቃት ዙሪያ የማን እጅ እንዳለበት ተነገረ። የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ምስባኮች ላይ የምናውቀው ዘማሪና መምህር በጋሻው በኦርቶዶክሳውያን ዘንድ በደረሰበት ከፍተኛ ግፊትና በደል የገባውን እውነት ይዞ ወደ ፕሮቴስታንት እምነት የተቀላቀለው አንጋፋው መጋቢ በጋሻው ደሳለኝ ከፍተኛ ተቃውሞ ደረሰው። በሕግ ሊጠየቅ ይገባል፣ በእምነታችን ላይ በሚደርሰው ከፍተኛ እልቂት ላይ እጁ አለበት፣ ይህንም በግልጽና በአደባባይ መስክሯል ሲሉ ተናገሩ። ታዲያ ጉዳዩ ምንድነው? በዝርዝር የምሰሙት ይሆናል። እንዴት ሰው ልጅ አብጥቶበት አደጋ ደርሶበት ሞቶ በስሩ ኃጢአት ነው ማመን ይባላል? እንዴ አንተ ደንቆሮ ወንድ ከሆነ ክብር ካለ ሜዳ ላይ አፍጠር እዛ ተጣላ። ይሄ ከየት እንደመጣ የማናቀው የጉድ ሰው ሺቁር ወራዳ 125 ሰዎች ንጹሃን ድሆች ተገደሉ ሲባል የተገደሉት የኔ ካሴት ስለተቃጠለ ነው። በጣም ጨካኝ ሲሆን አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል ባንተ። አውሬ እየጠበቃችሁ ከሆነ ተሳስታችኋል። ምን ይበላል ከዚህ በኋላ ቢመ ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። በሌላኛው መረጃችን የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋ የተመለከተ መረጃ ይዘንላችኋል። እግዚአብሔር ይባርካል፣ ስኬትን ይሰጣል ብለን ስንናገር የብልጽግና ሰባኪዎች ይሉናል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ከሰሞኑን የኦርቶዶክሳውያን እልቂትና ከፍተኛ ጥቃት ዙሪያ የማን እጅ እንዳለበት እየተነገረ ይገኛል። የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ምስባኮች ላይ የምናውቀው ዘማሪና መምህር በጋሻው በኦርቶዶክሳውያኑ ዘንድ በደረሰበት ከፍተኛ ግፊትና በደል የገባውን እውነት ይዞ ወደ ፕሮቴስታንት እምነት የተቀላቀለው አንጋፋው መጋቢ በጋሻው ደሳለኝ ከፍተኛ ተቃውሞን እያስተናገደ ይገኛል። ታዲያ የተለያዩ ግለሰቦችም በማህበራዊ ትስስር ገጽ ላይ በሕግ ሊጠየቅ ይገባል፣ በእምነታችን ላይ በደረሰው ከፍተኛ እልቂት ላይ እጁ አለበት፣ ይህንም በግልጽ በአደባባይ በሚያገለግልበት ቸርቹ መስክራል ሲሉ እየተናገሩ ይገኛሉ። መምህር በጋሻው አንተ ምን አድርገ ነው በሚለው ንግግሩ በከፍተኛ ሁኔታ ቁጣን ቀስቅሷል። ንግግሩ ከ8 ወር በፊት የተካሄደ ቢሆንም ከሰሞኑን በኦርቶዶክሳውያን ላይ እየተነሱ ካሉ ጥቃቶች ጋር ተያይዞ በአዲስ መልክ ከፍተኛ ውዝግብን ማስነሳቱ ይታወቃል። ከ8 ወራት በፊት በመምህር በጋሻው ደሳለኝ የተላለፈው አንድ ስብከት ከሰሞኑን በኦርቶዶክሳውያን ተከታዮች ላይ ከደረሱ ጥቃቶችና ጉዳዮች ጋር ተያይዞ በማህበራዊ ሚዲያ ላይ እንደ አዲስ በስፋት እየተሰራጨ ከፍተኛ ውዝግብና ቅሬታንም አስነስቷል። በርካታ የማህበራዊ ሚዲያ ተጠቃሚዎች ንግግሩን ሆን ተብሎ ጎጂዎችን የሚወቅስ በስቃይ ላይ ላሉም ምዕመናን ተገቢ ያልሆነ መልእክት የሚያስተላልፍ ነው በማለት እየተቹት ይገኛሉ። ወቅቱ የነበረው ንግግሩም መምህር በጋሻው ወንጌላችን መዝሙራችንን ቤተክርስቲያን ላይ ጠበሱት በማለት ቅዱሳን መጻሕፍትና ካሴቶችን ማቃጠላቸውን ሲናገር ነበር። በመቀጠልም ለመጀመሪያ ጊዜ ካሴት የተቃጠለው ሻሸመኔ ቅዱስ ሚካኤል ገዳም እንደነበር አስታውሶ ዘመኑን ጠብቆ እግዚአብሔር ሻሸመኔን ለኮሳ ሲል ይደመጣል። መምህር በጋሻውም የደረሰው ተቃውሞ በወቅቱ የነበረው ጥፋትና እየደረሰ ያለው መከራ ነው። ታዲያ ይህ ሁሉ ተረስቶ እንዲህ ሆነ ካለ በኋላ አንተስ ምን አድርገ ነው በማለት ይጠይቃል። መምህር በጋሻው በንግግሩም ባለማህተቦቹ የታረዱት አንተ ምን አድርገ ነው? ቄሱ የታረደው፣ ቤተ መቅደሱ የተለኮሰው አንተ ወይም አባቶች ምን አድርገው ነው ሲሉ ጥያቄን ሰንዝሯል። በመቀጠልም ሁሌ ተበዳይ ተደርጎ ራስን ማቅረብ ልክ አይደለም፣ ንስሐ ያስፈልጋል ሲል ንግግሩን አጠቃሏል። ታዲያ ምንም እንኳን መጋቢ በጋሻው ይህን ንግግሩን ከ8 ወራት በፊት ቢሆንም ከሰሞኑን ጥቃቶች ጋርና በዛም ወቅት የደረሱ ጥቃቶች ጋር በተያያዘ ዳግም መዘዋወሩን በምዕመናን ዘንድ ከፍተኛ ቅሬታን
እየቀሰቀሰ ሲሆን ስብከቱ ትክክል አይደለም በሚል በርካቶችም ተቃውሟቸውን እያቀረቡ ይገኛሉ። ታዲያ የተለያዩ የኦርቶዶክስ እምነት ተከታዮችም በማህበራዊ ሚዲያ ላይ መምህር በጋሻው በዚህ ንግግሩ በሕግ ሊጠየቅ ይገባል የሚል ሐሳቦችንም እያነሱ ይገኛሉ። ታዲያ መምህር በጋሻው በዚህ ጉዳይ ላይ ምን ምላሽ ሰጠ? እየተከታተልን የምናቀርብላችሁ ይሆናል። እኔ ከሚያስጠላኝ ነገር አንዱ ይሄ ምንድነው በሃይማኖት ቦታ ላይ ሞት ላይ ቀልድ ይሄ ደደብ እንዴት በሰሩ የሰው ልጅ አብጥቶበት አደጋ ደርሶበት ሞቶ በሰሩት ኃጢአት ነው ምናምን ይባላል እንዴ? አንተ ዶንቆሮ የትኛው ቦታ ላይ በሃይማኖት ቦታ ላይ የሚደርስ ጥቃት ለሀገር ውርደት ነው። በየትኛውም እምነት ቦታ ላይ በመስጊድ በቤተ ክርስቲያን በቸርችን በር በምንም ቦታ ላይ የሚደረግ ጥቃት ለሀገር ውርደት ነው። አይደረግም እንዴ? ወንድ ከሆንክ ክብር ካለ ወጥተህ ሜዳ ላይ ጸፍጠር እዛ ተጣላ። ጥያቄ ካለ ቦታ ላይ ሄድና እዛ ከመንግስት አካላት ጋር ሄደህ እዛ ተዋጋ። የሃይማኖት ቦታ ላይ ሰው እየጸለየ ፈጣሪ ብሎ ጥቃት ማድረስ ምን አይነት እንስሳነት ነው? ለሀገርስ ምን አይነት ውርደት ነው? መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይሄ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዶን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶቼ ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶቼ ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምእመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁሉ ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርህራሄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል ባንተ። ሃይ የተወደዳችሁ እንዴት አላችሁ? አንዳንድ አጋንንት ፒውርሊ ጮሆ መውጣት ያለበት ፒውርሊ ገዳዮቹ እንኳን እየተከፋፈሉበት ያለውን ፋክት ይሄ ከየት እንደመጣ የማናቀው የጉድ ሰው የኔ ካሴት ሻሸመኔ ሚካኤል ቤተክርስቲያን ስለተቃጠለ ነው ዛሬ ህፃናት የሚታረዱት ብሎ ሲሰብክ ትመለከቱታላችሁ።
እኔ በጣም ይቅርታ አድርጉልኝ ከዚህ ሰው ጋር ጴንጤ ተብዬ በመጠራቴ እንኳን አፍራለሁ። ፒውር ወራዳ ነው። ይቅርታ ይደረግልኝ ስለቃሉ። አንድ ጊዜ ጌታ ኢየሱስ ክርስቶስ ምን አለ መሰላችሁ? ከሰማይ እሳት ወርዶ ይብላቸው ብለው ሐዋርያት ሲጠይቁት ምን አይነት መንፈስ ነው ይሆነላችሁ ብለው ጠየቁ። በጋሻው ምን አይነት መንፈስ ነው ይሆነለት? 125 ሰዎች ንጹሃን ድሆች ተገደሉ ሲባል የተገደሉት የኔ ካሴት ስለተቃጠለ ነው። እንዴት አይነት መንፈስ ነው የሆነለት? ማለት በክርስቲያኖች ዘንድ በጣም በጥርጣሬ የሚታየው ሙጃኢብ አሚኖ እንኳን ሙጂብ አሚኖ ስሙን አስተካክሎኝ እሱ እንኳን ያወገዘው እንግዲህ ብዙ ሰዎች በጥርጣሬ የሚመለከቱ ሰው ያወገዘው እንግዲህ ክርስቲያን ነኝ የሚል ሰው የኢየሱስ ክርስቶስን ስም ጠርቻለሁ ጠላቶቻችሁን ውደዱ ብሎ ጌታ ኢየሱስ አስተምሯል የሚል ሰው የኔን ካሴት ስላትቃጠላችሁ ነው እግዚአብሔር የሚበቀላችሁ ብሎ ማስተማር እንዴት አይነት አሳፋሪ ነገር! በጋሻው ምን አይነት መንፈስ ነው የሆነለት? እጅግ የማከብራችሁ ወንድገኖች ማንም ሰው ሲሞት ሐዘናችሁን መግለጽ ነው ያለባችሁ። የእግዚአብሔር መንፈስ የሚያስተምረን ኃጢአተኛውን ይቅር ማለት በደለኛውን ይቅር ማለት እንጂ ቂመኝነት አይደለም። ሰው ሁለት ሽበት አውጥቶ እንኳን ቂምን ያወራል። ይሄ የጌታ መንፈስ አይደለም። በጣም አሳፋሪ መንፈስ ነው። ይቅርታ አድርጉልኝ እኔ ፕሮቴስታንት ነኝ። እድሜን በሙሉ ፕሮቴስታንት ሆኜ ነው የኖርኩት። ይሄ ሰው ግን እኛን አይወክልም። ተሐድሶችንም አይወክልም። ይሄ ቂመኛ ሰው ነው። ክርስቲያንም አይደለም። ባይዘዌ ክርስቲያኖች አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ የጠራን በተኩላዎች መካከል እንደ በግ ሊልከን እንድንበላ በእኛ ሞት ብዙዎች ሕይወት እንዲያፈሩ እንጂ ቂም እንድንቋጠር አይደለም። እግዚአብሔር ያንተ የግል ጠበቃ አይደለም። አሳፋሪ ነው። እግዚአብሔር አንተንም ቤተሰቦችህንም ወዳጆችህንም ይቅር ይበላችሁ። ወንድሞቼ ኦርቶዶክሳውያን እግዚአብሔር ያጽናችሁ። ለሞቱት ሰዎች ቤተሰቦች መጽናናት ይሁን። ለኦርቶዶክስ ድጋፌን ሁሉ ጊዜ ቀጥላለሁ። አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። 6 አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እንደ ጫት እንደዚህ ሀገር እየቀረጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድነው የሚያረገን? ንገሩኝ። 90 ደቂቃ አልቋል። አትጠራጠሩ። ምንም አትጠራጠሩ። ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላን በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉ የሚነግረን በሱ መነጽር ስታዩት ሁሉም ነገር ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየነው ነው። በቁም ሰዎች የሚበሉትን እያየነን ነው። ደም የሚጠጡትን እያየን ነው። ትንቃላችሁ። ንቁ። በባከነ ሰዓት ላይ የለም። የሚደረግበት ሰዓት ቀርብ ያልቃል። በፊቱ ይቆማል። በሌላኛው መረጃችን የአብያተ ክርስቲያናት ህብረት ፕሬዝዳንት ታሰሩ። በትላንትናው አምልኮ ላይ ያሉ ፖሊስ ቤተክርስቲያን ውስጥ የጦር መሳሪያዎችን ታጥቆ በመግባት የቸርቿን ፓስተርና አገልጋዮች ጉባኤውንም እየመሩ ካሉበት አስወርደው ከ20 በላይ ምዕመናንን በሰደፍ እየደበደቡ ወስደው አስረዋቸዋል ተብሏል። በከፋ ዞን ቦንጋ ከተማ ገነት ቤተክርስቲያን ትላንት ጠዋት አገልጋዮች ምዕመናኑ በአምልኮ ላይ ያሉ የቦንጋ ከተማ ፖሊሶች የጦር መሳሪያ
መሳሪያ ታጥቀው ወደ ቸርች በመግባት የቤተ ክርስቲያኗን ፓስተርና አገልጋዮች ጉባኤውንም እየመሩ ካሉበት አስወርደው ከ20 በላይ ምዕመናን ጋር እንዲሁም ከተለያዩ የአገሪቱ አካባቢ የሄዱና በአምልኮ ላይ የነበሩ የቦንጋ ዩኒቨርሲቲ ተማሪዎችን ጨምሮ በያዙት የጦር መሳሪያ በሰደፉ ደረታቸውንና ጀርባቸውንም እየደበደቡና እያዳፉ ወስደው እስር ቤት አጉረዋቸዋል። የቦንጋ ፖሊስ ወስዶ ካሰራቸው ከ20 በላይ ምዕመናን መካከል የተወሰኑትን የለቀቀ ሲሆን የደቡብ ምዕራብ ኢትዮጵያ ክልል አብያተ ክርስቲያናት ህብረት ኃላፊ የሆኑት መጋቢ መለሰ እንዳለን ጨምሮ የቤተ እምነቷ ፓስተርና አገልጋዮች በድምሩ 7 አገልጋዮችን እስር ቤት አስቀርተዋቸዋል። ማንም ሰው ገብቶ እንዳይጠይቃቸው ተደርገው በከባድ እንግልትና መከራ ውስጥ ይገኛሉ። እስካሁን ባለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በጉዳይ ላይ ያለው ምንም ነገር የለም። በዞኑ በሚገኙ 12 ወረዳዎችና 5 ከተማ አስተዳደሮች የሚገኙ የወንጌል አማኞችን ጨምሮ በክልሉ የሚገኙ የወንጌል አማኞች ከዞኑ አመራሮች ጀምሮ በከተማው አስተዳደር በአማኞች ላይ እየተፈጸመ ያለውን ከፍተኛ የሆነ ጥቃት የክልሉ መንግስት እየተመለከተ ዝምታን በመምረጡ በቀጣይ ሰላማዊ ሰልፍ በማድረግ ጥሪን አቅርቧል። የሰላማዊ ሰልፉ ቀኑንና ሰዓቱን መቼ እንደሆነም መረጃው ሲደርሰን የምናሳውቃችሁ ይሆናል። በአሁኑ ሰዓትም በከተማው የሚገኙ የወንጌል አማኞች ለምሳ ሳይሄዱ በፖሊስ ጣቢያ ዙሪያ መጽሐፍ ቅዱሳቸውን እንዲያዙ ወገኖቻቸውን እንዲፈቱ እየጠየቁ ይገኛሉ። ይህንንም መረጃ ያጋራው ክርስቲያን ቱብ ሲሆን ሌሎች የሚወጡ መረጃዎችን እየተከታተልን የምናደርሳችሁ ይሆናል። እግዚአብሔር ይባርካል፣ ስኬትን ይሰጣል ብለን ስንናገር የብልጽግና ሰባኪዎች ይሉናል። ማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የተጻፈውን እኮ ምናልባት ካንተ ቀድመን አንብበን ይሆናል። ለመንፈሳዊ ስኬት መሰረቱ ራሱ እግዚአብሔር እንደሆነ እኮ አእምሯችን ያውቃል። መጽሐፍ ቅዱሱ አስተምሮናል። የእግዚአብሔር ልጅ መሆን ነው። ከክርስቶስ ጋር በእግዚአብሔር ቀኝ መቀመጥ ነው የመጀመሪያው። ይሄ የሚሆነው ደግሞ መጀመሪያ ጽድቁንና መንግስቱን ስናገኝ ነው። ሌላው ሁሉ ከተባለ ሰማያዊውን ስትይዝ ምድራዊው ይከተላል። ይሄ ነው፣ ምንም ሌላ እንትን የለው። መንፈሳዊ ነኝ ይላል አንዳንዱ። ኦፍ ኮርስ መንፈሳዊ ነን፣ ግን መንፈስ አይደለህም። አንተ በምታምነው በዘመናዊ ቋንቋ ልመልስልህ አሰክስ። ይሄ ያንተ ቋንቋ ነው፣ ካንተ ነው የሰማሁት። በቃ እኔ መንፈሳዊ ነኝ ምናምን መንፈሳዊ ነኝ ካለ በኋላ ኮሮላ ስንት ገባ ይላል ዝቅ ብሎ። መንፈሳዊ ከሆንክ ኮሮላ ለምን ትጠይቃል? ሀያት አካባቢ 200 ካሬ ስንት ገባ ይላል። መንፈሳዊ አይደለም እንደ መሬት ምን ያደርግልሃል? ባንተ ቋንቋ ነው ምነግርህ። አሰክስ። መጠየቅ የምትፈልገውን ነገር ዘና ብለህ ጠይቅ። ጌታ ሆይ መኪና እፈልጋለሁ፣ ቤት ነው ቤት እፈልጋለሁ፣ የምፈልገው አይነት ህይወት እግዚአብሔርን መጠየቅ እችላለሁ። መጽሐፍ ቅዱስ በምድር ተቀመጥ፣ ታምነህ ተሰማራ፣ የልብን መሻት ይሰጣል። ልብ አህያ ከጠየቀ እግዚአብሔር አህያ ይሰጣል በዚህ ዓመት። ልብ መኪና ከጠየቀ ደግሞ እግዚአብሔር መኪና ይሰጣል። ልብ ዶሮ እየጠየቀ እግዚአብሔር በሬ አይሰጥም። ተግባብተናል? እንዴት ቤት ትጠይቃለህ? እንዴት መኪና ትጠይቃለህ? እንዴት ትዳር ትጠይቃለህ? አንተ መንፈሳዊ አይደለም የተባላችሁ ሰዎች ቶሎ ብላችሁ እንደዚህ አይነት ከርስ ስበሩ። እግዚአብሔር አባቴ ነው፣ የምፈልገውን ጠይቃለሁ። ካፒታሉን ጠይቃለሁ። የሥራ ቦታ ስጠኝ ብዬ ጠይቃለሁ። እታዘዝለታለሁ፣ ይታዘዝልኛል። እሰማዋለሁ፣ ይሰማኛል። በእኔና በሱ መሃል ደላላ የለም። እንደ ልጅና እንደ አባት እናወራለን።